ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የጃንዋሪ ዝውውር መስኮት ሊከፈት የ7 ቀናት እድሜ ብቻ ነው የቀረውና በዚህ የጃንዋሪ ዝውውር መስኮት ደግሞ ሊቨርፑሎች አንድ የአጥቂ ስፍራ ተጫዋች ያመጣሉ ተብሎ ነው የሚጠበቀው። በተለይ ደግሞ በስፋት ከሊቨርፑል ጋር ስሙ ሲያያዝ የነበረው ተጫዋች አንቶኒዮ ሲሜዮኔ ነው። ነገር ግን ትናንትናና ዛሬ በወጡ መረጃዎች መሰረት በተለይ ደግሞ ፋብሪዚዮ ሮማኖ በዛሬው ዕለት እንደዘገበው ከሆነ አንቶኒዮ ሲሜዮኔ ወደ ማንቸስተር ሲቲ ለማቅናት ወስኗል እያለን ይገኛል። በተጨማሪም ለሁሉም ክለቦች ወደ ማንቸስተር ሲቲ ማቅናት እንደሚፈልግ ነግሯቸዋል እየተባለ ይገኛል። ከዚህ በተጨማሪም እንግዲህ ሌሎች መረጃዎችም ይዞት በወጡት በዘገባ መሰረት ሊቨርፑሎች እስከ ኖቬምበር ወር ድረስ ይህንን ተጫዋች አነጋግረውት ነበረ። ነገር ግን ከዛ በኋላ በዚህ ተጫዋች ዙሪያ ምንም አይነት ንግግርን እንዳላደረጉ ነው እየተዘገበ የሚገኘው። ከዛ በተጨማሪም ኢንዲካይል ይዞት በወጣው ዘገባ መሰረት የሊቨርፑል ትራንስፈር ኮሚቴ በዚህ ተጫዋች ዙሪያ ሙሉ ለሙሉ እንዳልተስማማ ነው እየተነገረ የሚገኙና በዛ ምክንያትም ይህንን ተጫዋች ለማስፈረም እስካሁን ድረስ እንቅስቃሴ እንዳላደረጉ ነው እየተነገረ የሚገኘው። በእርግጥ አሁንም ሊቨርፑሎች ይህንን ተጫዋች ሊያገኙ የሚችሉበት እድል ሊኖራቸው ይችላል። ምክንያቱም አንድ ተጫዋች ለሌላ ክለብ ፊርማውን እስካላስቀመጠ ድረስ ሌላኛው ክለብ መጥቶ ይህንን ተጫዋች ሊያስፈርሙ ይችላል። ይህንንም ነገር እንግዲህ ከዚህ በፊትም የተመለከትነው ነገር ነው። በጆን ኦቢ ሚኬሌ ወደ ቼልሲ ከማቅናቱ በፊት ከማንቸስተር ዩናይትድ ጋር ሁሉ ነገር ጨርሶ ነበረ። ነገር ግን ቼልሲዎች ከኋላ በመምጣት ይህንን ተጫዋች ማስፈረማቸው አይዘነጋምና አሁንም ሴሜኒዮ ለማንቸስተር ሲቲ ፊርማውን እስካላኖረ ድረስ ይህ ተጫዋች ለሌላ ክለብ ሊፈርም የሚችልበት እድል አለና ምናልባትም ሊቨርፑሎችም ይህንን ተጫዋች ሊያስፈርሙ የሚችሉበትም እድል ሊኖር ይችላል ብዬ ያስባል። ነገር ግን ደግሞ ወደ ሊቨርፑል ባይፈርምስ አሁን ላይ እየወጡ ያሉ ዘገቦች እውነት ሆኖ ተገኝቶ በስተመጨረሻም ወደ ማንቸስተር ሲቲ ቢቀላቀል ሊቨርፑሎች ያላቸው አማራጮች እነማን ናቸው የሚለውን ነገር እንግዲህ መመልከት ያለብን ይመስለኛል። እናም በዚህ ፕሮግራማችን ለዚህ ተጫዋች አማራጭ ሊሆኑ የሚችሉ 7 ተጫዋቾችን ይዤላችሁ መጥቻለሁ። ምናልባትም ሊቨርፑሎች ሴሜኒዮን የማያገኙት ከሆነ ከነዚህ 7 ተጫዋቾች ቢያስፈርሙ ለሊቨርፑል ትልቅ ጥቅምን ይሰጣሉ ብዬ ያሰብኳቸውን ተጫዋቾች ነው ይዤላችሁ የመጣሁትን። እናንተም እንግዲህ እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆይታችሁ ፕሮግራሙን ተከታትላችሁ በእነዚህ ተጫዋቾች ዙሪያም ያላችሁንም ሀሳብ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። እንደዚሁም ደግሞ ከነዚህ ተጫዋቾች በተጨማሪ ሌሎች ምርጥ ተጫዋቾች አሉ ብላችሁ የምታስቡም ከሆነ እዚሁ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ። እንደዚሁም ደግሞ ጠዋት ላይ የጠየቅኳችሁ አንድ ጥያቄ ነበረ። እሱም ከሳምንት በኋላ የጃንዋሪ ዝውውር መስኮት በይፋ ይከፈታል እና በዚህ የጃንዋሪ ዝውውር መስኮት ሊቨርፑሎች የትኛውን ቦታ ማጠናከር አለባቸው፣ ያንንስ ቦታ ለማጠናከር የትኛውን ተጫዋች ማምጣት አለባቸው የሚለውን ሀሳባችሁን እንዳለ አሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በቀጣይም የእናንተን ሀሳብ ይዤ የኔንም ጨምሬበት አንድ ፕሮግራም እምሰራላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። ቅድም እንደነገርኳችሁ እንግዲህ ሴሜኒዮ ወደ ማንቸስተር ሲቲ የመቀላቀል እድሉ እየሰፋ ይገኛል። ሊቨርፑሎች ደግሞ የአጥቂ ስፍራው በዚህ ሰዓት በጣም ሳስቶ ነው እየተመለከትን የምንገኘው። እንደሚታወቀው ኮዲ ጋፖ ጉዳት ላይ ነው የሚገኘው። በእርግጥ ለወልቭስ ጨዋታ ሊመለስ የሚችልበት እድል አለ እየተባለ ይገኛል። እንደዛም ቢሆንም ግን ሙሉ ለሙሉ ገና አላገገምም። ከዛ በተጨማሪም ለሱም ተፎካካሪ የሚሆን ተጫዋች የግድ ማምጣት አለባቸው። እንደዚሁም በቶተናም ጨዋታ ላይም አሌክሳንደር ኢሳክ ተጎድቶ መውጣቱ አይዘነጋም። በዚህ ሰዓትም የተሳካ ቀዶ ጥገና እንደተደረገለትም እየተነገረ ነው የሚገኙና ቢያንስ ለ3 ወራት ያህል በትንሹ ከሜዳ እንደሚርቅ እየተዘገበ ነው የሚገኙ። ስለዚህ ያንን ቦታ የግድ ማጠናከር ያስፈልጋል። መሐመድ ሳላም ወደ አፍሪካ ዋንጫ መሄድ ይችላል። እንደዚሁም ደግሞ አሰልጣኝ አርነ ስሎት ራሱ ለኬዛ እድል እየሰጡት አይደለም የሚገኙና ያ ቦታ የግድ መጠናከር መቻል አለበት። እናም ያንን ቦታ ለማጠናከር ሊቨርፑሎች እንግዲህ አንቶኒዮ ሴሜኒዮን ሲመለከቱት ነበረ። ነገር ግን አሁን ላይ ወደ ማንቸስተር ሲቲ የማቅናት እድሉ የሰፋ ነው እየተባለ ይገኛልና ከሱ ውጪ ሌሎች አማራጭ ተጫዋቾችን የግድ መመልከት መቻል አለባቸው እና አንደኛው አማራጭ የሚሆነው የቦርሲያ ዶርትመንድ ተጫዋች የሆነው ካሪም አድሜ የተባለው ተጫዋች ነው። ይህ ተጫዋች እንግዲህ ገና 23 ዓመቱ ላይ ነው የሚገኘው። ከጥቂት ቀናቶች በኋላም 24 ዓመቱ ላይ የሚገባ ይሆናል። በዚህ ሲዝን እንግዲህ በቡንደስሊጋው 15 ጨዋታዎችን ማድረግ ሲችል 4 ግቦችን 1 አሲስትን ማስመዝገብ የቻለ ተጫዋች ነው። እንደዚሁም በሻምፒየንስ ሊጉ ከ5 ጨዋታዎች 2 ግብና 2 አሲስትን ማስመዝገብም ችሏል። ከዚህ በተጨማሪም እንግዲህ በሜዳ ላይ ያለውን እንቅስቃሴ ስንመለከተው ነን ፔናልቲ ጎሎችን በማስቆጠር 93% ውስጥ ነው የሚገኘው። በ90 ደቂቃም ብዙ ሽቶችን በመሞከርም 76% ውስጥ ነው የሚገኘው። በየ90 ደቂቃው 2.75 ሙከራዎችን ማድረግ የሚችል ተጫዋች ነው። ኤፍቢሬፍ ይዞት በወጣው ዘገባ መሰረት ከነ ሉዊስ ዲያዝ ከነ ራፋኤል ሊዮ ጋር የሚመሳሰል የአጮት ስታይል ያለው ተጫዋች ነው። በእርግጥ እነሱ የደረሱበት ደረጃ ላይ ገና አልደረሰም። ነገር ግን ገና 23 ዓመቱ ላይ መሆኑን ተከትሎ ብዙ
ማሻሻል የሚችላቸው ነገሮች አሉ። ከዚህ በኋላም የተሻለ ተጫዋች መሆን ይችላል ተብሎ ነው የሚጠበቀው። በተለይ ደግሞ በጣም ፈጣን የሚባል ተጫዋች ከመሆኑ የተነሳ እንግዲህ ለሊቨርፑል በዚህ ሰዓት ለሚያስፈልገው አይነት ተጫዋች ነው። በተለይ ያለፉትን ጥቂት ጨዋታዎች ስንመለከት ሊቨርፑሎች ብዙ ቻንሶችን ክሬት እያደረጉ አይደለም የሚገኙት። እንደዚሁም ደግሞ በክንፍ ላይ የማጥቃት ኃይላቸው ቀዝቀዝ ብሎ ነው እየተመለከትን የምንገኘውና በዛ ቦታ ላይ ፈጣን የሆነ ተጫዋች ብዙ እድሎችን መፍጠር የሚችል ጎሎችን ማስቆጠር የሚችል ተጫዋች የግድ ያስፈልጋቸዋል። አዲያሚ በእርግጥ እዛ ቦታ ላይ ገና አልደረሰም፣ ብዙ ጎሎችን እያስቆጠረ አይደለም። ነገር ግን ደግሞ ገና ወጣት ነው፣ እዛ ቦታ ላይ መድረስ የሚችልበትም አቅም አለው። ከዚህ በተጨማሪም ግን የዚህ ተጫዋች ጥቅሙ ምንድነው? የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች መሆኑ ነው። በዋነኝነት የቀኝ ክንፍ ቦታ ላይ ነው የሚጫወተው። ከዛ በተጨማሪም ግን የቀኝ መሀል ላይ ሆኖ መጫወት ይችላል። እንደ አታኪንግ ሚድፊልደር የአጥቂ አማካኝ ሆኖ መጫወት ይችላል። እንደዚሁም ደግሞ እንደ 9 ቁጥርም ሆኖ መጫወት የሚችል ተጫዋች ነውና 4 ቦታዎችን ከቨር ማድረግ ይችላል። እንደዚሁም ለመሐመድ ሳላም ተተኪ መሆንም የሚችል ተጫዋች ስለሆነ ጥሩ አማራጭ ይሆናል ብዬ አስባለሁ። ሌላኛው ተጫዋች ደግሞ ያኩቡ ሚንቴ ነው። ይህ የብራይተን ተጫዋች እንግዲህ ስሙ ከሊቨርፑል ጋር መያያዝ ከጀመረ ትንሽ ሰንበትበት ብሏል። በዚህ ሲዝንም በተደጋጋሚም ስሙ ሲነሳ ነበረ። በእርግጥ በዚህ ሲዝን ያን ያህል ምርጥ የሚባል ጊዜን እያሳለፈ አይደለም የሚገኘው። በተለይ በፕሪሚየር ሊጉ 17 ጨዋታዎችን ማድረግ ሲችል 1 ጎልና 4 አሲስት ብቻ ነው ማስመዝገብ የቻለውና ያገኛቸውን አጋጣሚዎች ሙሉ ለሙሉ ወደ ጎልነት እየቀየረ አይደለም። ነገር ግን ከጎልና ከአሲስት በተጨማሪም ግን ለቡድን በጣም ከፍተኛ ጥቅም መስጠት የሚችል ተጫዋች ነው። ስታቶቹን ከተመለከትናቸውም ታክል በመውረድም ኢንተርሴፕሽንም ብሎክም ክሊር ቻንስን በማድረግ የአንድ ለአንድ ግንኙነቶችንም በማሸነፍ እንደዚሁም ደግሞ ድሪብልን በማድረግ ወደ ኋላም እየተመለሰ በመከላከል ወደፊትም ማጥቃቱን በማገዝ ደረጃ ፕረስን በማድረግ ደረጃ በጣም የተሳካለት ተጫዋች ነው። በእርግጥ አሁንም መሻሻል ያለባቸው ነገሮች አሉ። ነገር ግን ደግሞ ገና 21 ዓመት ላይ መሆኑን ተከትሎ ከዚህ በኋላ ብዙ ጊዜያቶች አሉት የሚሻሻልበት። በተለይ ደግሞ ከነ መሐመድ ሳላ ስር ሆኖ ከነ ኮዲ ጋክፖ ስር ሆኖ ብዙ ነገሮችን መማር ይችላል ብዬ አስባለሁና አሁን ላይ በተለይ በፕሪሚየር ሊጉ መጫወቱን ተከትሎ በቀጥታ ወደ ስኳድ ውስጥ መግባት የሚችል ተጫዋች ነው። እንደዚሁም ደግሞ በክንፍ ላይም በጣም ፈጣን አይነት የሚባል ተጫዋች ስለሆነ ድሪብል እያደረገ ተጋጣሚ ቡድኖችን ማስጨነቅ የሚችል ተጫዋች ነው። በቅርቡም ሊቨርፑል ከብራይተን ጋር ባደረጉት ጨዋታ ላይ የመጀመሪያዎቹ ደቂቆች አካባቢ ኬርኬዝንም ሲፈትነው መመልከት ችለናል። በእርግጥ ከዛ በኋላ ኬርኬዝ የተሻለ ጊዜን ማሳለፍ ችሏል። ነገር ግን አንዳንድ ጨዋታዎች ላይ ስንመለከት ኳሊቲ ያለው ተጫዋች እንደሆነ በደንብ መመልከት ችለናል እና ከዚህ በኋላ የተሻለ ቡድን ውስጥ ከተሻሉ ተጫዋቾች ጋር ቢጫወት ምናልባትም ከዚህ የተሻለ እንቅስቃሴ ሊያደርግ ይችላል ብዬ አስባለሁና የሴሜኖ ካልተሳካ ጥሩ አማራጭ ይሆናል ብዬ አስባለሁ። ሌላኛው ተጫዋች ደግሞ የአርቢ ሌፕዚግ ተጫዋች የሆነው ያን ዲያማንዴ ነው። ይህንን ተጫዋች ከዚህ በፊት ከሊቨርፑል ጋር ስሙ ሲያያዝ እንደነበረ በዚሁ በሰራውላችሁ ፕሮግራም ነግሬያችሁ ነበረ። በእርግጥ ሰሞኑን ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየተነገረ ነው የሚገኘው። ነገር ግን ደግሞ ሊቨርፑሎችም እዚህ ተጫዋች ላይ ፍላጎት አላቸው እና ምናልባትም በጃንዋሪ ዝውውር መስኮት እነዚህ ሁለቱ ክለቦች ይህንን ተጫዋች ለማስፈረም ሲንቀሳቀሱም ልንመለከታቸው እንችላለን። ይህ ተጫዋች እንግዲህ በ19 ዓመቱ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በቡንደስሊጋው 14 ጨዋታዎችን ማድረግ ሲችል 6 ግብና 2 አሲስት ማስመዝገብ የቻለ ተጫዋች ነው። እንደዚሁም ደግሞ ብዙ ቻንሶችን ክሬት በማድረግ ለሹት ክሬሽንም ቻንሶችን ክሬት ያደርጋል። እንደዚሁም ደግሞ የአንድ ለአንድ ግንኙነቶችንም በማሸነፍ ድሪብልን በማድረግ በጣም አስደናቂ የሚባል እስታት አለው። እንደዚሁም ወደ ኋላም እየተመለሰ ቡድንን በማገዝ ደረጃ ታክል በማድረግ ኢንተርሴፕት በማድረግ እንደዚሁም ብሎክም በማድረግ ክለቡንም የሚያገዝ አይነት ተጫዋች ነውና ማጥቃቱ ላይ ብቻ የሚያተኩር ተጫዋች ሳይሆን ወደ ኋላ እየተመለሰ ቡድኑን በመከላከልም የሚያገዝ አይነት ተጫዋች ነውና ሊቨርፑሎች የሚፈልጉት አይነት ኳሊቲ ያለው ተጫዋች ነው። በእርግጥ ከዚህ በፊትም በተደጋጋሚ ሲነገር እንደነበረው ሊቨርፑሎች የአርቢ ሌፕዚግ አይነት ያጮት ስታይል ነው ያላቸውና ከዛ ተጫዋችንም ማምጣት የሚወዱ አይነት ክለብ ናቸው። ከዚህ በፊትም ይህንን ነገር በተደጋጋሚ መመልከት ይችላል ና ምናልባትም ይህንን ተጫዋች ለማምጣትም ጥረት ሊያደርጉ የሚችሉበትም ሁኔታም አለ። የዚህ ተጫዋችም የአጮት ስታይል ከነ ሮድሪጎ ኒኮ ዊሊያምስ፣ ፍራንሲስ ኮንሲሳኦ ከነ ባርኮላ ከነ ካቫርስኬሊ ጋር የሚመሳሰል አይነት የአጮት ስታይል ያለው ተጫዋች ነውና ሊቨርፑሎችም በጃንዋሪ ዝውውር መስኮት ይህንን ተጫዋች ቢያመጡት ምናልባትም የሲዝኑ ሂደት ሊቀየር የሚችልበት እድል አለ ብዬ አስባለሁ። ነገር ግን ደግሞ አንዳንድ ጥያቄዎችን ማንሳት አለብን። አንደኛ አርቢ ሌፕዚጎች በቀላሉ ይለቁታሉ የሚለው ነገር መነሳት አለበት። ቀደም እንዳልኳችሁ ከዚህ ተጫዋች በትንሹ ከ100 ሚሊዮን ዩሮ በላይ ይፈልጋሉ። ከዛ በተጨማሪ
በተጨማሪም ደግሞ ከጀርመን ቡንደስሊጋስ ወደ እንግሊዝ ፕሪሚየር ሊግ ሲመጣ ምን ያህል ሊጉን ቶሎ ይላመዳል የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ከዚህ ውጭ ግን ልጁ በጣም ኳሊቲ ያለው ተጫዋች ነው። እንደዚሁም ብዙ ቦታዎችንም ከቨር ማድረግ የሚችል ነው። ወደ 4 ቦታዎች ከቨር ማድረግ ይችላል። በዋነኝነት የቀኝ ክንፍ ቦታ ላይ ነው የሚጫወተው። ከዛ በተጨማሪም ግን በግራ ክንፍ ቦታ ላይ የግራ መሀሉንም ይዞ መጮት ይችላል። እንደዚሁም ደግሞ 9 ቁጥር ቦታ ላይ መጮት የሚችል ተጫዋች ነውና ይህ ተጫዋች ወደ ሊቨርፑል ቢመጣ የተለያዩ ቦታዎችንም ከቨር ማድረግ ይችላል። እንደዚሁም ደግሞ በአጥቂ ስፍራ ላይ ከሚገኙ ተጫዋቾች ጋር ቦታ እየተቀያየረ መጮት ይችላል። ያ ደግሞ ቡድኑ እንዳይገመት ያደርጓልና በጣም ኳሊቲ ያለ ተጫዋች ነውና በጣም ጥሩ አማራጭ ይሆናል ብዬ አስባለሁ። ሌላኛው ለሲሜኖ አማራጭ ይሆናል ብዬ የማስበው ተጫዋች ደግሞ የሆፈኔሙ ቱሬ የተባለው ተጫዋች ነው። ይህም ተጫዋች እንግዲህ ገና 19 ዓመቱ ላይ ነው የሚገኘው። ነገር ግን በቡንደስሊጋው በ14 ጨዋታዎች 6 የጎል ኮንትሪቢዩሽን ማድረግ ችሏል። 2 ግቦችን ሲያስቆጥር 4 አሲስቶችን ማድረግ የቻለ ተጫዋች ነው። በእርግጥ አሁንም ብዙ ማሻሻል የሚገባቸው ነገሮች አሉ። በመጀመሪያ ደረጃ እድሎችን መፍጠር ላይ ያገኛቸውንም እድሎች በመጠቀም ዙሪያ እንደዚሁም ደግሞ ፓስ በማድረግም ኳስ በማቀበል ደረጃም ማሻሻል የሚገባቸው ነገሮች አሉ። ነገር ግን ድሪብል በማድረግ በተጋጣሚ የግብ ክልል ላይ ኳሶችን በመንካት ግን የተሻለ የሚባል ቁጥሮች አሉት። እንደዚሁም ደግሞ ወደ ኋላም እየሄደ ቡድኑን በማገዝ ደረጃ በጣም የተሻሉ የሚባሉ ቁጥሮች አሉ። አሁን ለምሳሌ ታከል በማድረግ በየ90 ደቂቃው 1.54 ታክሎችን ይወርዳል። እንደዚሁም ብሎክም ሲያደርግ ደግሞ በየጨዋታው 1.06 ብሎክ ያደርጋል። የአንድ ለአንድ ግንኙነቶችን በየጨዋታው 1.86 የአንድ ለአንድ ግንኙነቶችን ያሸንፋልና በጣም ኳሊቲ ያለው ተጫዋች ነው። ነገር ግን ደግሞ ከዚህም መሻሻል የሚችልባቸውም እድሎች አሉትና ወደ ሊቨርፑል ቢመጣ አንደኛ አሁን ያለውን ኳሊቲ መጠቀም ይችላሉ። ከዚህ በሁለተኛ ደረጃ ደግሞ ከዚህም የተሻለ ምርጥ ተጫዋች እንዲሆንም ማድረግ ይችላሉ። እንደ ኤፍቢ ሬብ ዘገባም ከሆነ ከያኮብ ሚንቴ ጋርም የሚመሳሰል አይነት ያጮት ስታይል ያለው ተጫዋች ነውና ወደ ሊቨርፑል ቢመጣ ምናልባትም ጥሩ አማራጭ ይሆናል ብዬ አስባለሁ። ሌላኛው ተጫዋች ደግሞ ለሊቨርፑል ጥሩ አማራጭ ይሆናል ብዬ የማስበው የሪያል ማድሪዱ ሮድሪጎ ነው። እንደሚታወቀው እንግዲህ ሮድሪጎ በሊቨርፑል ቤት ሲፈለግ ለመጀመሪያ ጊዜ አይደለም። ወደ ማድሪድ ከማቅናቱ በፊት ጀምሮ ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት ነበራቸው። አሁንም ድረስ ግን ያ ፍላጎታቸው እንዳልቀሰቀሰ ነው የሚነገረው። በተለይ ደግሞ ማይከል ኤድዋርድስ ወደ ሊቨርፑል ከመጣ በኋላ ምናልባትም ይህንን ተጫዋች ለማምጣት ድጋሚ ጥረት ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። ከዛ በተጨማሪም በማድሪድ ቤትም ያን ያህል ጥሩ የሚባል ጊዜን እያሳለፈ አይደለም የሚገኘው። እስካሁን ድረስ እንግዲህ በላሊጋው 16 ጨዋታዎችን ማድረግ ችሏል። ነገር ግን ደግሞ 558 ደቂቃዎችን ብቻ ነው መጮት የቻለው። በእነዚህ ደቂቃዎች ደግሞ 2 የጎል ኮንትሪቢሽን ነው ማድረግ የቻለው። 1 ጎል ሲያስቆጥር 1 አሲስት ነው ማድረግ የቻለው። በሻምፒዮንስ ሊጉ 4 ጨዋታዎችን ሲያደርግ 195 ደቂቃ ነው የተጫወተው። 1 ጎልና 1 አሲስት ማድረግ የቻለ ተጫዋች ነውና የሚፈልገውን ያህል የመጮቻ ጊዜም እያገኘ ያልሆነ ተጫዋች ነው። በተለይ ደግሞ በአሰልጣኝ ዣቪ አሎንሶ ስር የሚፈልገውን አይነት የመጮቻ ደቂቃ አግኝቷል ተብሎ አይጠበቅምና በዛም ምክንያትም ምናልባትም ሪያል ማድሪድን ሊለቅ የሚችልበት እድል አለ እየተባለ ይገኛል። እናም የሚለቅ ከሆነ ሊቨርፑሎችም ይህንን ተጫዋች ለማስፈረም ከፍተኛ ጥረት ማድረግ ያለባቸው ይመስለኛል። ምክንያቱም ሮድሪጎ በጣም ኳሊቲ ያለው ተጫዋች ነው። ጎሎችን የሚያስቆጥራል። የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። በሊንካፕ ደረጃም የሚታማ ተጫዋች አይደለም። በፓስ ኳስ በማቀበል ደረጃ ድሪብል በማድረግ ደረጃ ያገኛቸውን እድሎች ወደ ጎልነት በመቀየር ደረጃ አሲስት በማድረግ ደረጃ በጣም ኳሊቲ ያለው ተጫዋች ነው። ምናልባት ሮድሪጎ የሌለው ኳሊቲ ብለን ልናነሳለት የምንችለው የአየር ላይ ኳስ ግንኙነቶችን በማሸነፍ ደረጃ ነው። እዛ ላይ ብዙ ኳሶችን አያሸነፍም። ከዛ ውጭ ግን በማጥቃት ደረጃ በተለይ በጣም ምርጥ የሚባል ነው። በመከላከል ደረጃም ኢንተርሴፕት በማድረግ ታክል በመውረድም ጥሩ የሚባል ቁጥሮች ያሉት ተጫዋች ነው። ይህም ተጫዋች እንግዲህ ከነ ካቫርስኬሊ ጋር ከነ ላሚን ያማል ከነ ባርኮላ ጋር የሚመሳሰል አይነት ያጮት ስታይል ያለው ተጫዋች ነው። እንደዚሁም ደግሞ በትልልቅ ጨዋታዎች ላይም በጣም የሚገን አይነት ተጫዋች ነው። በቅርቡም እንግዲህ በሻምፒዮንስ ሊግ ከማንቸስተር ሲቲ ጋር በተገናኙበት ሰዓትም ጎል ማስቆጠርም የቻለ ተጫዋች ነው የነበረውና ድንቅ ብቃቶቹንም በትልልቅ ጨዋታዎች ላይም የሚያሳይ አይነት ተጫዋች ነውና ሊቨርፑሎችም ይህንን ተጫዋች ቢያመጡት ምናልባትም ምርጡ ዝውውርም ሊሆን ይችላል ብዬ አስባለሁ። ከሲሚኖ አንጻር ስንመለከተው ሮድሪጎ በጣም የተሻለ ተጫዋች ነውና ከሱ የበለጠ ደረጃ ወይም ደግሞ ሌቭል ያለው ተጫዋች ስለሆነ ወደ ሊቨርፑል ቢመጣ በእርግጠኝነት የሊቨርፑልን ስኳድ ያጠናክረዋል ብለን እናስባለን። ነገር ግን ደግሞ እዚህ ተጫዋች ላይ ማንሳት ያለብን ነገር ቢኖር ምንድነው ከስፔን ላሊጋ ወደ እንግሊዝ ፕሪሚየር ሊግ ሲሄድ ሽግግሩ ምን ይመስላል የሚለው ነገር መነሳት አለበት። ሪያል ማድሪዶችስ ይህን ተጫዋች ይሸጡታል የሚለው ነገር መነሳት አለበት። ከዛ ውጭ ግን በተጫዋቹ ኳሊቲ ላይ ያን ያህል ብዙ ማውራት ያለብን አይመስለኝም። ሌላኛው ተጫዋች ደግሞ የፒኤስጂው ብራድሊ ባርኮላ ነው።
በእርግጥ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው ሲያያዝ ለመጀመሪያ ጊዜ አይደለም። ወደ ፒኤስጂ ከማቅናቱ በፊትም ከሊቨርፑል ጋር ስሙ ሲያያዝ የነበረ ተጫዋች ነው። እንደዚሁም ደግሞ ባለፈው የክረምት የዝውውር መስኮትም ከሊቨርፑል ጋር በስፋት ስሙ ሲያያዝ ነበር። እንዲሁም አንዳንድ መረጃዎች እንደተናገሩት ከሆነ ሊቨርፑሎች አሌክሳንደር ኢሳቅን ከኒውካስል ዩናይትድ የማያስፈርሙት ከሆነ እንዳለ ሙሉ ለሙሉ ሀሳባቸውን ወደዚህ ተጫዋች ሊያደርጉት ይችላሉ የሚሉ መረጃዎች ስንሰማ ነበርና ይህም የሚያሳየው እንግዲህ እዚህ ተጫዋች ላይ ያላቸውን ፍላጎት ነው። እንደዚሁም ደግሞ ይህ ተጫዋችም ብራድሊ ባርኮላም በፒኤስጂ ቤት እስካሁን ድረስ ውሉን አላራዘምም። ሌሎች አማራጮች ካሉት እየተመለከተ ነው የሚገኘውና ምናልባትም ይህንን እድል በመጠቀም እንደዚሁም ደግሞ በዚህ ሰዓት የሊቨርፑል የማጥቃት ስፍራውን ያለውን ዴፕስ ስንመለከት በጃንዋሪ ዝውውር መስኮት ይህንን ተጫዋች ለማስፈረም ጥረት ሊያደርጉ ይችላሉ የሚለውን ነገር ልናነሳ እንችላለን። ነገር ግን ደግሞ ፒኤስጂዎችስ ይህንን ተጫዋች ይለቁታሉ የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ ባለፈው ሲዝን ያን ሁላ ዋንጫ በሚያነሱበት ሰዓት የዚህ ተጫዋች ጥቅም በጣም ከፍተኛ የሚባል ነበርና ፒኤስጂዎች ይህንን ተጫዋች በቀላሉ ይለቁታል ተብሎ አይጠበቅም። በተለይ ደግሞ በጃንዋሪ ዝውውር መስኮት ይህን ተጫዋች ይለቁታሉ የሚለው ነገር በጣም ትልቅ ጥያቄ ነው። ነገር ግን ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው። ጎሎቹን ማስቆጠር የሚችል አሲስት ማድረግ የሚችል ተጫዋች ነው። በፈረንሳይ ሊግ እስካሁን ድረስ 13 ጨዋታዎችን ማድረግ ችሏል። ነገር ግን ደግሞ በእነዚህ 13 ጨዋታዎች 785 ደቂቃዎችን ብቻ ነው እየተጫወተ የሚገኘው። በእነዚህ ደቂቃዎች ግን 5 ጎሎችን ማስቆጠር ችሏል። በቻምፒየንስ ሊግ 6 ጨዋታዎችን ሲያደርግ 2 አሲስቶችን ማስመዝገብ የቻለ ተጫዋች ነው። እናም አሁን ላይም እንግዲህ ብዙ እድሎች እየተሰጡት አይደለም። በዛ ምክንያትም ክለቡ ሊለቅ ይችላል የሚሉ መረጃዎችንም እየሰማን ነው የምንገኘው። ከዛ ውጭ ግን ሌሎች ስታቶችን ስንመለከት በጣም አስደናቂ የሚባል ተጫዋች ነው። በማጥቃት ደረጃ ጎሎችን በማስቆጠር ደረጃ ኳሶችን በማቀበል አሲስት በማድረግ ድሪብል በማድረግ አንድ ለአንድ ግንኙነቶችን በማሸነፍ እንደዚሁም ደግሞ ወደ ተጋጣሚ የግብ ክልል በመድረስ ፔናልቲ ውስጥም ኳሶችን በመንካትም በጣም አስደናቂ የሚባል ቁጥሮች ያሉት ተጫዋች ነው። ምናልባት ዝቅተኛ ቁጥር ያስመዘገበው በክሊራንስና በአንድ ለአንድ የአየር ላይ ግንኙነት ብቻ ነው እንጂ ከዛ ውጪ በመከላከልም በማጥቃትም ደረጃ በከፍተኛ ሁኔታ ቡድን ማገዝ የሚችል ተጫዋች እንደዚሁም ቨርሳታይል የሚባል ተጫዋች ነው። በግራም በቀኝም ክንፍ ላይ መጮት የሚችል ተጫዋች ነው። እንደዚሁም እንግዲህ ካስገደዱት ራሱ 9 ቁጥር ቦታ ላይ መጮት የሚችል ተጫዋች ነው ብዬ አስባለሁ። እናም ሊቨርፑሎች ይህንን ተጫዋች ቢያመጡ ከሴሜኑ የበለጠ ይጠቀማሉ ብዬ ነው የማስበው። ሌላኛው የመጨረሻው ተጫዋች ደግሞ ታኩፋ ኩባ የተባሉ ተጫዋች ነው። ይህም ተጫዋች ከዚህ በፊት በስፋት ስሙ ከሊቨርፑል ጋር ሲያያዝ የነበረ ተጫዋች ነው እና ምናልባትም ይህንን ተጫዋች በጃንዋሪ የዝውውር መስኮትም ለማስፈረምም ጥረት ሊያደርጉ የሚችሉበትም እድል አለ ብዬ አስባለሁ። ገና 24 ዓመቱ ላይ ነው የሚገኘው። እንደዚሁም ደግሞ 3 ቦታዎችንም ከቨር ማድረግ ይችላል። በቀኝ ክንፍ ቦታ መጮት ይችላል። የቀኝ የመሀል ሜዳ ቦታ ላይ መጮት ይችላል። እንደዚሁም ደግሞ 10 ቁጥር ቦታ ላይም መጮት የሚችል ተጫዋች ነውና ቢመጣ መሐመድ ሳላህንም መተካት ይችላል። እንደዚሁም ደግሞ የማጥቃት ስፍራውንም በደንብ ማጠናከር ይችላል ብዬ አስባለሁ። በዚህ ሲዝንም በላሊጋው 16 ጨዋታዎችን ማድረግ ሲችል 2 ግቦችንና 1 አሲስትን ማስመዝገብ ችሏል። 7.0 ሬቲንግም የተሰጠ ተጫዋች ነውና ኳሊቲ ያለ ተጫዋች ነው። እናም ጥሩ አማራጭ ይሆናል ብዬ አስባለሁ። በአጠቃላይ በጃንዋሪ ዝውውር መስኮት ሴሜኑን ካላስፈረሙ ሊያስፈርሟቸው የሚችሉ 7 ተጫዋቾች እንግዲህ እነዚህን ይመስላሉ። ከነዚህ ተጫዋቾች መካከል ሚንታ ኩቦና አዲያሚ በቀኝ ክንፍ ቦታ ላይ ብቻ መጮት የሚችሉ ተጫዋቾች ሲሆኑ የተቀሩት 4 ተጫዋቾች ግን በቀኝ ክንፍም በግራ ክንፍም እንደዚሁም የተለያዩ ቦታዎች ላይ መጮት የሚችሉ ተጫዋቾች ናቸው። በዋነኝነት ያተኮርኩት እኔ በቀኝ ክንፍ ቦታ ላይ ነው። ምክንያቱም መሐመድ ሳላህ ከዚህ በኋላ ብዙ ዓመት በሊቨርፑል ይቆያል ተብሎ አይጠበቅም። ምናልባትም ይህንን ሲዝን ቢጨርስ ነው። ከዛ በኋላ በሊቨርፑል እናየዋለን ብዬ አላስብምና በዋነኝነት ትኩረት ያደረኩት እዛ ቦታ ላይ መጮት የሚችሉ ተጫዋቾች ናቸው። ምክንያቱም ኮዲ ጋክፖ ረዘም ላለ ጊዜ ኮንትራት ማራዘሙን አይዘነጋምና ለሱ ተፎካካሪ የሚሆን ተጫዋችና እዛ ቦታ ላይ ደግሞ በቋሚነት መጮት የሚችሉ ተጫዋቾች በሚል ነው ያሰብኩት እንጂ ከነዚህ በተጨማሪ ኒኮ ዊሊያምስንም እዚህ ዝርዝር ውስጥ ማካተት እንችላለን። ከነዚህ ተጫዋቾች ውስጥ ግን ሁለቱ ወደ ሊቨርፑል ቢመጡ በጣም ከፍተኛ ፍላጎት አለኝ። አንደኛው ብራድሊ ባርኮላ ሲሆን ሌላኛው ደግሞ ሮድሪጎ ናቸው። እነዚህ ተጫዋቾች በየትኛውም ቦታ ላይ መጮት የሚችሉ በጣም ፈጣን የሚባሉ ጎሎችን ማስቆጠር የሚችሉ አሲስትን ማድረግ የሚችሉ ስለሆኑ ለሊቨርፑል ትክክለኛ ተጫዋች ናቸው ብዬ አስባለሁ። በተለይ እነዚህ 2 ተጫዋቾች ከኤኬቲኬ ጋር አንድ ላይ ቢጫወቱ የሚኖራቸውን ጥምረት ስናስብ ከነሱ ጀርባ ደግሞ ፍሎሪን ቪርትስ አብሯቸው ቢጫወት የተለያዩ ቦታ ላይ የተቀያየሩ እየተጫወቱ ተጋጣሚ ቡድንን በደንብ ግራ ማጋባት የሚችሉ ብዙ ጎሎችን ማስቆጠር የሚችል ቡድንን መገንባት እንችላለን ብዬ አስባለሁ። ከነዚህ ተጫዋቾች መካከል እናንተስ የትኛው ተጫዋች ቢመጣ ሊቨርፑልን በደንብ ያጠናክራል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እነዚህ ተጫዋቾች ግን ማጥቃትን ብቻ የሚያጠናክሩ ናቸው። በቀጣይ ግን በጃንዋሪ ዝውውር መስኮት የትኛው ቦታ ላይ መጠናከር አለበት፣ የትኛውስ ተጫዋች መምጣት አለበት የሚል ለብቻው አንድ ፕሮግራም የምሰራላችሁ ይሆናል። ለአሁን ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።